አብይ ፑቲንና ኢራን የእስራኤልና ኢራን ችግር ለመፍታት ዝግጁ ነኝ። አብይ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዓለም ከባድ ቀውስ ውስጥ በመግባቷ ጥበብን የሚጠይቅ መፍትሄ ያስፈልጋታል ሲሉ በብሪክስ አባል ሀገራት ጉባኤ ላይ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ የብር መግዛት አቅምን በማዳከም ከዓለም ባንክና IMF ብድር ለማግኘት ደፋ ቀና እያሉ ይገኛል። ሆኖም ግን ጠቅላይ ሚኒስትር አብይ አህመድ ከዓለም ባንክና IMF ዓላማ ጀርባ በመሆን ሩሲያን እንደሚደግፉ በይፋ መናገራቸው ብዙዎችን እያስገረመ ይገኛል። ይህም ድርጊታቸው ከባድ መዘዝ ያመጣል እያስባለ ነው የሚገኘው። ጠቅላይ ሚኒስትር አብይ ፑቲን የያዙትን ጦርነት አድንቀዋልም ነው የተባለው። ይህ ደግሞ አሜሪካንና ምዕራባውያን ክፉኛ የሚያስቆጣ ንግግር ሆኗል። እንዴት ብዙ የአፍሪካ ሀገራት በሩሲያና ዩክሬን ጦርነት ገለልተኛ ሆነው በመታየት ሳሉ ጠቅላይ ሚኒስትሩ የሩሲያን ጦርነት አደንቃለሁ ብለው ይናገራሉ ተብለው እየተተቹም ይገኛል። የሩሲያን ጦርነት አደንቃለሁ ያሉት ጠቅላይ ሚኒስትር አብይ የመካከለኛው ምስራቅን ጦርነት በሰላም ለመፍታት ዝግጁ ነኝ ሲሉም ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ የመካከለኛው ምስራቅን አለመግባባትና ግጭት ለመፍታትና ለማገዝ ኢትዮጵያ ዝግጁ ናት ሲሉ ነው የተደመጡት። ይህን ተከትሎም ጠቅላይ ሚኒስትር አብይ አህመድ ብዙ ስብስብ ጉዳዮች ያሉበትን የመካከለኛው ምስራቅ አለመግባባት እንዴት ሊፈቱት ይችላሉ የሚል ጥያቄ ተነስቶባቸዋል። እውነት የእስራኤልንና ኢራንን ችግር ለመፍታት ጠቅላይ ሚኒስትር አብይ አህመድ ጥሩ የዲፕሎማሲ አቅምና ዓለም አቀፍ ተሰሚነት አላቸው? በዛሬው መሰናዷችን በስፋት የምንቃኝ ይሆናል። አብራችሁን ቆዩ። መካከለኛው ምስራቅ የቀጠለ ጦርነት ውስጥ ገብቷል። እስራኤል ከሄዝቦላህና ከሐማስ ጋር ያደረገችው ጦርነት እስካሁን ድረስ በድርድር ሊፈታ አልቻለም። እስራኤል ከሐማስ ጋር እያደረገችው ያለው ጦርነት 1 ዓመት አልፎታል። እስራኤል ጋዛን እንዳልነበር አድርጋ አውድማታለች። እስራኤል ጋዛን ያወደመችው ሐማስ መቀመጫውን ጋዛ ውስጥ አድርጓል የሚል አቋም ስላላት ነው። እስራኤል አሁን ፊቷን ከጋዛ ወደ ሊባኖስ ቤሩት አድርጋለች። እስራኤል ጋዛን ስታወድምና ቤሩትንም በአየር ኃይል ስትደበድብ ይህን አስከፊውን የበቀል በትር ሊያስቆም የሚችል ሀገር አልተገኘም። ምዕራባውያን ሀገራት እስራኤልን በመደገፍ ቀጥለዋል ወይም በዝምታ አልፈዋል። ከምዕራባውያን ሀገራት ውስጥ የተወሰኑ እስራኤልን በመቃወም ተኩስ አቁም እስራኤል ማድረግ አለባት እያሉ እየወተወቱ ይገኛል። በእስራኤል ላይ ተቃውሞ ካቀረቡ ሀገራት መካከል ፈረንሳይ ቀዳሚዋ ስትሆን አሜሪካም ከቅርብ ጊዜ ወዲህ የጋዛው ጦርነት ሊቆም ይገባል እያለች እየወተወተች ነው። እስራኤልና ሐማስን ለማስታረቅ ቻይና ሞክራለች። እስካሁን ድረስ ግን ውጤታማ ሊሆን አልቻለም። እስራኤልና ሐማስን ለማደራደር ሩሲያ ሞክራለች። ስኬታማ ግን ሊሆን አልቻለም። እንደ ኳታርና ግብጽ የመሳሰሉ የአረብ ሀገራትን ለማደራደር ሞክረው ነበር። ሆኖም ግን እንደታሰበው ሊሆን አልቻለም። እንደውም የሐማስና ሂዝቦላ ደጋፊ የሆነችው ኢራን በቀጣይ ውስጥ ተሳትፏን በማሳደግ ከአንድም 2 ጊዜ እስራኤልን በሚሳኤል ደብድባለች። መካከለኛው ምስራቅ ወደ ከፍተኛ አለመግባባት ውስጥ ገብቷል። እስራኤልም ኢራንን ለመምታት በዝግጅት ላይ ትገኛለች። ይህን ተከትሎም ታዋቂ የሆኑ የዓለም አየር መንገዶች ወደ መካከለኛው ምስራቅ የሚያደርጉትን ጉዞ አቁመዋል። እንደ ጀርመኑ ሉፍታንዛ አይነት ስመጥር አየር መንገዶች ወደ እስራኤል መብረር አቁመዋል። ይህ በሆነበት ታዲያ ላለፉት 4 ዓመታት በጦርነቱ ተዘፍቀው ከጦርነት ያልወጡት ጠቅላይ ሚኒስትር አብይ አህመድ የመካከለኛው ምስራቅ ችግርን ኢትዮጵያ ለመፍታት ዝግጁ ናት ማለታቸው ብዙዎችን እያስገረመ ይገኛል። በጦርነት፣ በጦር ወንጀል፣ በንጹሃን ዜጎች እልቂት፣ በሴቶች መደፈር፣ በአጠቃላይ በሰብአዊ መብት ጥሰት በመሳሰሉ በዓለም አቀፍ ደረጃ ብዙ ክስ በጠቅላይ ሚኒስትር አብይ አህመድ መንግስት ላይ የቀረበ ባለበት በአሁኑ ሰዓት የመካከለኛው ምስራቅን ችግር ኢትዮጵያ ትፈታለች መባሉ በአፍሪካውያንና በኢትዮጵያ ዘንድ ጭምር አግራሞትን አጭሯል። የራሳችንን የእርስ በርስ ጦርነት ወይም ሲቪል ዋር ማስቆም ያልቻልን እጅግ ውስብስብና ታላላቅ የዓለም ሀገራትን እጃቸው በስውር ባስገቡበት በመካከለኛው ምስራቅ ውስጥ ኢትዮጵያ ገብታ ምን ፋይዳ ልታመጣ ነው? ማንስ ችግራችንን ፍችልን ብሎ ጥያቄ ለኢትዮጵያ ሊያቀርብላት ነው? ጠቅላይ ሚኒስትር አብይ አህመድስ እንደዚህ የሚሉት የበርካታ ኢትዮጵያን ጥያቄ ነው። የኢትዮጵያ ተሰሚነትና ዲፕሎማሲም በዓለም አቀፍ ደረጃ ተዳክሟል። ሐማስና እስራኤልን፣ ዩክሬንና ራሽያን ለማደራደር እንኳን ምክር ለማድረግ የምትጠራው ኬንያ ሆናለች። ኢትዮጵያ በዲፕሎማሲው በዓለም አቀፍ ደረጃ መገለል ደርሶባታል። መገለል የደረሰባት ደግሞ በጦርነትና በሰብአዊ ጥሰት እንደሆነ ይታወቃል። ሆኖም ጠቅላይ ሚኒስትር አብይ አህመድ ምንም እንኳን ሀገራቸው በዲፕሎማሲ ተዳክማ ብትገኝም በኢትዮጵያ በጦርነቱ በዓለም አቀፍ መገናኛ ብዙሃን ስሟ የሚነሳ ቢሆንም ለመካከለኛው ምስራቅ እኔ ያለው ሲሉ ተደምጠዋል። የቻይናው ሺጂንፒንግ፣ የሩሲያው ፑቲን፣ የፈረንሳዩ ማክሮን ሊያስቆሙት ያልቻሉትን የእስራኤልን ጦርነት ኢትዮጵያ ለማቆም አቅም አላት ወይ? ዓለም አቀፍ ተቀባይነት ሳላት ወይ የሚለው ሌላኛው ጥያቄ ሆኗል። በዓለም አቀፍ ደረጃ የአንድን ሀገር ወይም የሁለት ሀገራትን ጦርነት ለማስቆም ዓለም አቀፍ ተቀባይነትና የተረጋጋ የሀገር ውስጥ ፖለቲካ አስፈላጊ እንደሆነ ይነገራል። ኢትዮጵያ ደግሞ በእርስ በርስ ጦርነት የምትናጥ በዓለም አቀፍ ደረጃም በጦርነት ክፉኛ ስሟ የሚነሳ ሀገር ሆናለች። ኢትዮጵያ የራሷን ችግር መፍታት አቅቷት እነ ደቡብ አፍሪካና ኬንያ እየፈቱላት ይገኛል። ይህን ተከትሎም ኢትዮጵያ የመካከለኛው ምስራቅ ችግር ለመቅረፍ ዝግጁ ናት መባሉ ከቃላት የዘለለ ፋይዳ የሌለው ንግግር ነው እየተባለ ነው የሚገኘው። ጠቅላይ ሚኒስትር አብይ አህመድ በጦርነትና በግጭት ውስጥ አስታራቂ ሆነው ለመገኘት ብዙ ጊዜ ጥረት አድርገዋል። ለአብነት ያክል የሱዳንን ጦርነት፣ የደቡብ ሱዳንን ግጭት እንዲሁም የመን ጦርነት ለማስቆም ያልፈነቀሉ ድንጋይ አልነበረም። ሆኖም ግን ከሶስቱ አንዱ እንኳን ሊሳካላቸው አልቻለም።
አሁን ደግሞ የመካከለኛው ምስራቅ ችግር ለመፍታት ዝግጁ ነኝ ሲሉ ተደምጠዋል። ለማንኛውም የጠቅላይ ሚኒስትር አብይ አህመድ አነጋጋሪ መልእክት እዚህ ላይ እንስማው። ጠቅላይ ሚኒስትር አብይ አህመድ ከብሪክስ ጉባኤ ጎን ለጎን ከኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ጋር በሁለትዮሽና ቀጠናዊ ጉዳዮች ላይ መወያየታቸውን አስታውቀዋል። በውይይታቸውም ኢትዮጵያ የመካከለኛው ምስራቅ ውጥረት በሚረግበት ሁኔታ ለማገዝ ዝግጁ መሆኗን እንደገለጹም በማህበራዊ ትስስር ገጻቸው ላይ አመላክተዋል። ጠቅላይ ሚኒስትር አብይ አህመድ ተሳክቶላቸው የኢራንና የእስራኤልንና የሐማስን የእስራኤልና የሄዝቦላህን አለመግባባት ይፈቱ ይሆን? ወደፊት የምናየው ይሆናል። ለጠቅላይ ሚኒስትር አብይስ እስራኤልና ኢራን እንዲሁም ሐማስ እገዛ ያቀርቡ ይሆን? ይህንንም ወደፊት የምናየው ይሆናል። ጠቅላይ ሚኒስትር አብይ አህመድ የመካከለኛው ምስራቅ አለመግባባት ለመፍታት ዝግጁ ነን ያሉት በብሪክስ ስብሰባ ላይ እንደሆነ የተነገረው። ጠቅላይ ሚኒስትር አብይ አህመድ ስለ ብሪክስ የተናገሩት ንግግር በእነ አሜሪካ ወገን ቁጣን መቀስቀሱ አይቀርም እየተባለ ነው የሚገኘው። ኢትዮጵያ እኩልነትን መሰረት ያደረገ የባለ ብዝሃ ወገን ትብብር ማዕቀፍ እንዲፈጠር ገንቢ ሚና ለመጫወት ዝግጁ ናት ያሉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በብሪክስ አባል ሀገራት መካከል ያለውን የኢኮኖሚ ትብብር በማጠናከር የዜጎችን ተጠቃሚነት ማረጋገጥ እንደሚገባም አመላክተዋል። ጠቅላይ ሚኒስትሩን የተናገሩት በሩሲያ ካዛን ከተማ በመካሄድ ላይ በሚገኘው 16ኛው የብሪክስ የመሪዎች ጉባኤ ላይ ባደረጉት ንግግር ነው። የመሪዎች ስብሰባ ውጤታማ የባለ ብዝሃ ወገን ትብብር ማዕቀፍ በመፍጠር በዓለም አቀፍ ደረጃ እየገጠሙን ያሉ ፈተናዎችን ለመፍታት የተደረገውን ውጥን ለማሳካት ምቹ አጋጣሚ እንደሚፈጥርም ገልጸዋል። የብሪክስ አዲስ አባል የሆነች ኢትዮጵያ እኩልነትን ያረጋገጠና ሁሉን አካታች የሆነ የባለ ብዝሃ ወገን ስርዓት እንዲፈጠር በማድረግ ረገድ ገንቢ ሚና ለመጫወት መዘጋጀቷንም አመላክተዋል። በፍጥነት እየተለወጠች የምትገኘው ዓለም በርካታ ቀውሶችን እያስተናገደች እንደምትገኝ የገለጹት ጠቅላይ ሚኒስትሩ ችግሮቹን ለመፍታት ጥበብ የተሞላበትና የተጠና አካሄድ እንደሚያስፈልግም አመላክተዋል። በማደግ ላይ የሚገኙ ሀገራት የኢኮኖሚ እድገት ኢፍትሐዊ በሆነ ዓለም የፋይናንስ ስርዓት ፈተና እየገጠመው እንደሚገኝም አያይዘው ገልጸዋል። የሚዛናዊ የሆነ የዓለም ኢኮኖሚ ማዕቀፍ ልዩነት የዋጋ ንረትና ስራ አጥነት እንዲጨምር ማድረጉንና ከምንም በላይ ይህ ጉዳይ ፈጣን የሆነ የጋራ ምላሽ ያስፈልገዋል ሲሉም ተደምጠዋል። ለአየር ንብረት ለውጥ የተግባር ምላሽና ፋይናንስ እየቀረበ ያለው ጥሪ ችግሩ ይበልጥ እየባሰ ቢመጣም ችላ እየተባለ እንደሚገኝ አመላክተዋል። ኢትዮጵያ በእነዚህ ፈተናዎች መካከል ብሪክስን እንደ ትልቅ ዕድል እንደምታየው ገልጸው ብሪክስ የዓለም ከግማሽ በላይ ሕዝብና ከ1/3 በላይ የዓለም ዓመታዊ አጠቃላይ የምርት መጠን ወይም ጂዲፒ የያዘ እንደሆነ ማንሳታቸውን ኢዜአ ዘግቧል። ከዚህ አንጻር ብሪክስ ፍትሐዊ የሆነ የዓለም ስርዓት እንዲፈጠር የማድረግ ትልቅ አቅም አለውም ብለዋል። ጠቅላይ ሚኒስትር አብይ አህመድ ሩሲያን እንደሚደግፉ በይፋም ተናግረዋል። በሌላ በኩል የዓለም ባንክና IMF በጠቅላይ ሚኒስትር አብይ አህመድ ንግግር ቂም ይዘው እናበድራለን ያሉትን ዶላር ምክንያት እየደረደሩ ከመስጠት እንዳይቆጠቡም ተሰግቷል። ጠቅላይ ሚኒስትር አብይ ግን የመጣ ይምጣ ብለው ሩሲያን አድንቀዋል። በርካታ ሀገራት በሩሲያና ዩክሬን ጦርነት ገለልተኛ ሆነው ለመታየት ይሞክራሉ። የቻይናው ሺጂንፒንግ፣ የህንዱ ሞዲ፣ የደቡብ አፍሪካው ሰሪል ራማፎዛ በዩክሬንና ሩሲያ ጦርነት ገለልተኛ የሆነ ንግግር አድርገዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ግን ጠቅለው የሩሲያ ደጋፊ ሆነው ታይተዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን በኢትዮጵያና ሩሲያ መካከል ያለው የንግድ ልውውጥ እየጨመረ እንደሚገኝ አስታውቋል ያሉት የመንግስት ልሳን የሆኑት የመገናኛ ብዙሃን ጠቅላይ ሚኒስትር አብይ አህመድ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በካዛን እየተካሄደ ባለው 16ኛው የብሪክስ የመሪዎች ጉባኤ ላይ ተገኝተው መክረዋልም ሲሉ ዘግበዋል። ጠቅላይ ሚኒስትር አብይ አህመድ በሁለትዮሽ መድረካችን ወቅት ላደረግነው ጥልቅ ውይይት ፕሬዝዳንት ቭላድሚር ፑቲንን አመሰግናለሁ ሲሉም ተደምጠዋል። በሁለቱ ሀገራት ታሪካዊ ቅርኝት ላይ የተመሰረተ የሁለትዮሽ ግንኙነት እያደገ መቀጠሉንም አመላክተዋል። የጋራ የሆነውን የብሪክስ መድረክ ሰፋ ላለ የኢኮኖሚ ትብብር እንድንሰራ በር ከፍቶልናል ሲሉም ገልጸዋል። ሩሲያ እየተካሄደ ባለው ጦርነት ውስጥም ቢሆን ኢኮኖሚያዊ ጥንካሬ በማስጠበቅ ረገድ ስኬታማ መሆኑን አድንቀዋል። ኢትዮጵያ ከሩሲያ ጋር ያላትን ግንኙነት ለማጠናከር ቁርጠኛ መሆኗንም አረጋግጠዋል። በብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካ የተመሰረተው ብሪክስ 16ኛ ጉባኤውን በሩሲያ ካዛን ከተማ እያካሄደ ይገኛል። በዚህ ጉባኤ ላይ ጥምረቱን አዲስ የተቀላቀሉት እንደ ኢትዮጵያ ያሉ ሀገራትን በመሳተፍ ላይ ይገኛሉ። በምዕራባውያን የተያዘውን የዓለም ስርዓት ለመገዳደርና ዓለማችን ተጨማሪ አዲስ ስርዓት ያስፈልጋታል በሚል የተቋቋመው ብሪክስ የ3.25 ቢሊዮን ህዝብ ድርሻ እንዳለው ይነገራል። የጥምረቱ አባል ሀገራት ዓመታዊ እድገት 26 ትሪሊዮን ዶላር የደረሰ ሲሆን በዓለማችን ፈጣን የኢኮኖሚ እድገት እያስመዘገቡ ያሉ ሀገራትን በአባልነት ይዟል። ከ30 በላይ የዓለማችን ሀገራት አሁንም ብሪክስን ለመቀላቀል ጥያቄ እንዳቀረቡ እየተገለጸ ይገኛል።